ስደት ላይ ሆነ ብዙ ነገር ታሳልፋለህ። ለሃይማኖትህ መሆን አትችልም። ብዙ ነገሮች ይፈታተኑሃልና እኔ መጀመሪያ ላይ ስደት ላይ በነበርኩበት ሰዓት እንደመጣሁኝ አሰሪ ማህተብሽን ፈተሽ ሽንት ቤት ተቻለኝ ማለት ነው። እና ሲለኛለ ምንም እንትን የተሰደርኩት ተሰርቼ ልለወጥ እንጂ ማህተቤን ልጥል አይደለም የሚል አይምሮ ውስጥ መጣብኝና ምን አልኩት መሰለ፣ እኔ ክርስቲያን ነኝ፣ ክርስቲያን መሆኔን አውቀህ ነው ይዘኸኝ የመጣውና ወደ ሀገሬ መልሰኝ እንጂ ማህተቤን ፈትቼ ሽንት ቤት ልጥለው አልችልም ብዬ ምላሽ ሰጠሁት። እና ያንን ካልኩት በኋላ የሆነ ደብቄው ነበረ የምሰራው፣ በሻርፕ ሸፍኜው ማህተቤ ተንጠለጠለ። ታውቃለህ የጅሮ አርሴማ እንትን ነበረ ያደረኩትና ሲከብድ ሳጎነብስ ተንጠልጥሎ ያየብኝና እንዴ ይሄ ምንድነው ብሎ እንደዛ ሲለኝ በቃ ምንም አላልኩኝ። ድጋሚም እንደዛው ሻንጣሽ ውስጥ እሺ ፈትሽና ሻንጣሽ ውስጥ አስገቢው አለኝ። ኖ አላደርገውም፣ እኔ በሃይማኖቴ ልትመጣብኝ አትችልም እና እኔ ክርስቲያን ነኝ፣ ወደ ሀገሬ መልሰኝ በቃ ማንስማማ ከሆነ ብዬ ተናገርኩት። ያው መብርሃንን ከማጸንኳትኝ አላሳፈረችኝም። እንደ ኃጢአቴ መብዛት ሳይሆን እንደ በደሌ ሳይሆን አላሳፈረችኝም። ያ ሁሉ አልፎ እና ጸሎት ሳደርስ አብራኝ የምትሰራ ልጅ ነበረች እና በጣም ፈራ ነበረ ጸሎት ለማድረስ እና ማታ መብራት አጥፍቼ ቁጭ ብዬ ነበረ እግሬን ዘርግቼ ጸሎት የማደርሰው እና ታይኛለች ስናሳና ለምንድን ነው እንደዚህ የምትሆኙ ምናምን ትለኛለች። አይ ዝም ብዬ እንቅልፍ አልወስድ ብሎኝ ነው እላትና ያው በትልቁም ሳይሆን አባታችን ሆይ ብዬ ሰላማዊ እንደዋልከኝ ሰላም አሳድረኝ ብዬ ፈጣሪን ተማጽኜ የተኛ ነበረ እና ጠንካራም ባልሆን ኃጢአተኛ እንደመሆኔም ሳይሆን እሱ ግን ምንም ያሳፈረኝ ነገር የለም። ዛሬ ላይ ግን ያም ሻርብ ቀርቶ ማህተቤን እያሳየው ስራዬን እየሰራ ያለሁት እግዚአብሔር ምንም ያሳፈረኝ ነገር የለም። ግን ዛሬ ላይ ደግሞ ፈለገ እውነት ለመናገር በቃ ጸሎት ማድረግ አልችልም። ጸሎት ማድረግ አቆሚያለሁ፣ ይደክመኛል፣ ብቻዬን ነው የምሰራው። አጠቃላይ ወደ 8-9 ቤተሰቦች ናቸው ማስተዳድራቸው፣ ሁሉን ነገር ነው የምሰራው እና ጸሎት ማድረግ አቆሚያለሁኝ። በቃ ፈጣሪ ሆይ በሰላም እንዳሳድርከኝ ሰላም አውለኝ፣ እንደ ኃጢአቴ መብዛት ሳይሆን እንደ ክፋቴ ሰላም አሳድረኝ በቃ ብዬ ነው የምተኛው። እሱንም ተኝቼ ነው የምናገረው እና እባክህን ወንድሞቼ እህቶቼ በጸሎታችሁ አስቡኝ፣ አጸደ ማርያም ብላችሁ እና በጣም ይከብደኛል። ሀገሬ ላይ ሆኜ የክፍለ ሀገር ልጅ ነኝ። ከ7 ዓመት ጀምሮ ጾምን ጾማለሁኝ። ክፍለትን ፋሲካን አከፍላለሁኝ በጣም ደስተኛ ሆኜ። እስቲል አሁን አልጾምም፣ ምክንያቱም ሁሉ ነገር ስጋ ነው የሚበላው። ሁሉ ነገር ራሴን ቁጥቤ እንትን ማለት አልችልም። ለየት ያለ ነገር እንኳን እንትን ብዬ ስበላ ለምንድን ነው ብለው ስለሚሉ አንደኛ በዛ ምክንያት፣ ሁለተኛ ደግሞ ስደት ላይ ተቀምጬ ይሄንን ሁሉ ኃጢአት ተሸክሜ የሙስሊም ስጋ እየበላሁኝ እንዴት ልጾም እችላለሁ? መጾም ይቻላል ይሉኛል። እንዴት አድርጌ ቆሽሼ እንዴት ጾምን ልጾም እችላለሁኝ? እና እያልኩኝ በጣም እጨናነቃለሁኝ። ፈለገ በጸሎታችሁ አስቡኝ። በቅርብ ወደ ኢትዮጵያ መምጣት ሀሳብ አለኝ። አገኘሃለሁ ብዬ አስባለሁኝ እና ለሁላችሁም የከበረ ፍቅር አለኝ። ከኃጢአት በስተቀር ሁሉ ይደረግላችሁ። እውነት ለመናገር እኔ ኃጢአተኛ ነኝ፣ እኔ ክፉ ነኝ፣ እኔ በቃ ሳይገባኝ ግን እግዚአብሔር ደግሞ ሁሉን ነገር እያደርግልኛል። ጠይቄው ምንም የሚያሳፍረኝ ነገር የለም። ተንፍሼ ምንም ነገር የሚያሳጣኝ ነገር የለምና በጸሎታችሁ አስቡኝ። ፈለገ ይሄ ነገር ያስጨንቀኛል። እዚህ ላይ ደግሞ የማልናገረው እርግጠኛ ነኝ ግን እንደማገኘህ ተስፋ ስላለኝ ያለህበትን አካባቢ ስለማውቀው
አግኝቼ ደግሞ ማወራ ለቤተሰቤ ያላወራሁት ግን ለአባቶች ማውራት የምፈልገው አንድ ነገር አለኝና ብታወራኝ ፈቃደኛ ከሆንክ ስልክህን ብታስቀምጥልኝ ፎሎወርክ መልስህልኝ ደስተኛ ነኝ እና በጣም አመሰግናለሁ። በጣም ነው የምወዳችሁ ኦርቶዶክሳውያን በሙላ። በሃይማኖቴ ደግሞ የበለጠ እግዚአብሔርን አምላክ የምለምነው በሃይማኖቴ ያጽነኝ እስከ ህይወት ፍጻሜ ነው የምለው። ምንም ነገር የምለምነው ነገር የለምና በሃይማኖቴ ልጸና በጸሎት አስበኝ ወንድሜ። በጣም አመሰግናለሁ። እግዚአብሔር ይስጥል። ኢየሩስ በጣም ጊዜ ያክብርልን። ስላወኩሽ በጣም ደስ ብሎኛል። ምን በጣም ይገርማል ማለት የዚች ዓለም ነገር በጣም ይገርማል። ሰው ጸሎት አለማድረግን እንደ ኖርማል በሚቆጥርበት በዚህ ዘመን በተቃራኒ ደግሞ አንቺ ጸሎት ማድረግ አለመቻልሽ በራሱ ድክመት መሆኑን አውቀሽ በዚህ ልክ እንደው አለለ ጸሎት እናፍቀሽ ማንባትሽ በራሱ በጣም የሚደንቅ ነው። በዚህ አጋጣሚ አንድ ነገር ልናገር ተወዳጆች፣ ስጋ እየተበላ መጾም ይቻላል ወይ? አዎ ይቻላል። በደንብ አዳምጡኝ። የሚቻለው ግን የት ነው ነው? እሺ ያላችሁበት ቦታ አህዛብ የሚበዛበት ቦታ ሆናችሁ በተለይ ለስራ ተሰዳችሁ ያላችሁ እህቶች የበረሃ አንበሶች ናችሁ እናንተ በነገራችን ላይ በዚህ አጋጣሚ በስደት ላይ ያላችሁ እህቶቻችን እያንዳንዳችሁ ኦርቶዶክሳዊ የሆናችሁ እህቶቻችን ሰማዕታት ናችሁ። ሰማዕታት በቃ ክር ማድረግ በማይቻልበት ቦታ ላይ ኦኬ፣ በጣም ዋጋ በሚያስከፍልበት ቦታ ላይ ባንገታችሁ ማህተቡን የምታስሩ መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ ንህነሰ አመነ የሚለውን ቃል ከንባብ ባለፈ እኛ እዚህ እያነበብነው ነው የምንኖረው ያንን ክፍል። ከንባብ ባለፈ ግን በህይወታችሁ ሰብካችሁ የምታሳዩ ክርስቶስ ኢየሱስ ትምክህታችሁ እንደሆነ በተግባር የምታሳዩ እናንተ በተለይ በአረብ ሀገራት ተሰዳችሁ ያላችሁ እህቶቻችን የበረሃ አንበሶች ናችሁ። እናንተ ቅዱሳን ናችሁ። ስለ እውነት ነው የምላችሁ። እናንተን ለማሞካሸት እናንተ ሌላ አይነት ስሜት እንዲሰማችሁ ለማድረግ አይደለም። ጌታ በሚያውቀው ሰማዕታት ናችሁ። ሰማዕታት ኦኬ ምንድናቸው? መስካሪዎች ናቸው። ሰማዕት ማለት ሰማ ከሚለው የግዕዝ ቃል የተወሰደ ነው። ወደ አማርኛ ሲተረጎም መሰከረ ማለት ነው። ከዚህ በላይ ምስክርነት የለም። ጸሎት ማድረግ፣ የእግዚአብሔርን ስም መጥራት፣ በአንገት ላይ መስቀል ማድረግ፣ ነጠላ መልበስ ዋጋ በሚያስከፍልበት ቦታ ላይ ዋጋ ከፍላችሁ በአንገታችሁ መስቀል አድርጋችሁ እየኖራችሁ ያላችሁ ናችሁ እህቶቻችን። እውነት ለመናገር ከዚህ በላይ አንበሳነት ምን አለ? ኦኬ ከዚህ በላይ ጀግንነት ምን አለ? ሰው አንድ ድንጋይ ወደ ጸጥታ አካል ወርውሮ ጀግና ነኝ ይላል። ሰፈር መንደሩን በአጠቃላይ ያስጨንቃል። እናንተ ግን የእግዚአብሔርን ስም መጥራት አንገት በሚያስቀላበት ቦታ ላይ ሆናችሁ ብዙ መከራን እየታገሳችሁ የምትኖሩ ናችሁ። በዛ ላይ ደግሞ ከእንደገና አረመኔ የሆኑ ሰዎችን የሚያጋጥሟችሁ አላችሁ። ጌታ በሚያውቀው በእውነት እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። በዚህ አጋጣሚ ማለት የምፈልገው ነገር አሁንም እንዲህ እያወራን ባለንበት ሰዓት ስፔሻሊ በእነዚህ ቦታዎች ላይ ሆናችሁ ተጨንቃችሁ ያላችሁ፣ በቃ ዓለም ጠቦባችሁ ያላችሁ፣ ቀኑ ጨልሞባችሁ ያላችሁ እህቶቻችን እግዚአብሔር አምላክ በእውነት ለሁላችሁ ይድረስላችሁ። አረመኔ የሆኑ ሰዎች የሚያጋጥሟችሁ አላችሁ፣ ጾታዊ ጥቃት የሚደርስባችሁ፣ ይሄንን እናውቃለን ክርስቲያኖች። ይሄንን የእናንተ ህመም የኛም ህመም ጭምረው። በነገራችን ላይ እናንተ እዛ ሆናችሁ ስትታመሙ እኛ ምንን የሚያመን ማለት ክርስቲያን ስለሆናችሁ ብቻ አይደለም፣ ኢትዮጵያዊም ስለሆናችሁ የእናንተ ህመም የኛም ህመም ነው። በነገራችን ላይ እኛ የክርስቶስ ብልቶች ነን እና አንዱ ብልት ሲታመም ሌላኛውም ብልት ህመሙ እንደሚሰማው ሁሉ እናንተ በስደት ላይ ሆናችሁ የሚደርስባችሁ ያንዳንዱ ነገር እኛንም ያመናል። እግዚአብሔር አምላክ በእውነት እናንተም ካላችሁበት መከራ ካላችሁበት ፈተና ሁሉ በእውነት ጌታ ኢየሱስ ክርስቶስ ይርዳችሁ፣ እንድትወጡ ያግዛችሁ። እህቶቼ ማለት የምፈልገው ነገር ምንድነው? አሕዛብ ባለበት ቦታ ላይ ሆናችሁ
ምንም ሌላ አማራጭ የለም ተወዳጆች ስጋ እየበላችሁ መጾም ይቻላል ለዚህ ግን ፈለጋትናቶች ይቻላል ስላለ ብቻ ግን በቃ ያው አለረለ ይቻላል በሚል መንፈስ መጓዝ በራሱ ስተት ነው አንድ ማረግ ያለበት ነገር አለ ያ ደግሞ ምንድነው በስልክም ቢሆን ካህናት አባቶችን ነግራችሁ ያላችሁበትን ሲቹዌሽን ያላችሁበትን ሁኔታ ሳውቃችሁ ነው መቀጠል የምትችሉት ምክንያቱም ካህናት በመድረ ያሰሩት በሰማይ ታሰረ ነው በመድረ የፈቱት ደግሞ በሰማይ ተፈታ ነው ስለዚህ አባቶች ካህናት የሚፈቷቸው ጉዳዮች በአጠቃላይ እንደ ኃጢአት እንደ ስህተት እንደ በደል ሆኖ አይቆጠሩባቸው ለምሳሌ ሀገር መከራከያ ሰራዊት በጦርነት ወቅት የትኛውም ጳጳስ ይጹም ብሎ ያዝ ኦኬ በዚህ በፋሲ እንደው እግዚአብሔር አምላክ ከጦርነት ይቺን ሀገር ይሰውራት ይከልላትና እንደው ወራሪ ኃይል ቢነሳ ይቺን ሀገር ዳን ድንበሯን በአጠቃላይ ቢደፍር እና ወታደር ቢዘምት እያንዳንዱ ኦርቶዶክስ የሆነ ወታደር በአጠቃላይ በጦር ሜዳ ላይ እየጾመ ቆሎ እየቆረጠመ እንጀራ ብቻ እየበላ እንዲቀጥል እንዲዋጋ ቤተክርስቲያንም አታዘም ቤተክርስቲያንም ጭምር ትፈቅዳለች ስጋን እየተመገበ እንዲዋጋ ማለት ነው ኦኬ እንዲህ አይነቱ ውጊያ የሀገር መደፈር ውጊያ ልክ የዳዊትና የጎልያድ አይነት ውጊያ ስለሆነ ቅዱስ ቤተክርስቲያን ትፈቅዳለች ዳዊት ጠጠርን አንስቶ የጎልያድን ግንባር መምታት እንደተፈቀደለት ሁሉ በተመሳሳይ ቅዱስ ቤተክርስቲያናችንን ትፈቅዳለች ስለዚህ ካህናት አባቶቻችሁን አናግሩ የእህታችን የሩስ ጭንቀት የእናንተም ጭንቀት የሆነባችሁ እህቶቻችን ካህናት አባቶቻችሁን አናግሩ ኦኬ መስሉ እዛው አካባቢ ካሉ እዛ ያሉትን አባቶች ካልሆነም ደግሞ በስልክም ቢሆን ካህናት አባቶችን አግኝታችሁ እንዲህ አይነት ስራቶች እንዲፈቀዱ ማድረግ ይቻላል ከዛ ውጪ ግን ኢየሩስ በእውነት አንቺ ላይ ያዩትን አይነት ብርታት እኔ ራሱ የለኝም ጌታ በሚያውቀው አንደበቴ እንደው በጣም የሚቀልጣፋ ስለሆነ እንደው አንደበቴ የሚፈጥን ስለሆነ እንደው ስናገር እንደው ብዙ ማቅለም ሰል እንጂ እንደው ጌታ በሚያውቀው እውነታውን ጌታ ፊት ቆመን ብንመዘን ስለ እውነት እኔ ያንቺን ያክል ራሱ መንፈሴ ትጋት የለኝም ኢየሩስዬና አንቺ ነሽ እንደውኛን በጸሎት ማሰብ ያለብሽ ስለ እውነት እና በርቺልን ጸሎት ተወዳጆች ልክ እህታችን ጄሪ ባለችበት አይነት ፈተና ላይ ያላችሁ ለሰኮንድ ቆማችሁ መጸለይ የማትችሉበት አይነት ሁኔታ ላይ ያላችሁ ወንድሞች አፋችሁን ሳታነበንቡ ራሱ ለምሳሌ ቤት እየወለወላችሁ መጸለይ ትችላላችሁ ቤት እየወለወላችሁ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ የሚለውን ጸሎት በልባችሁ በውስጣችሁ አንደበታችሁን የግድ ማነበብ አይጠበቅባችሁ ቤት እየወለወላችሁ መጸለይ ትችላላችሁ እሺ አጭር ጸሎት ብቻ በቃ ሰላም ለኪ እንዘንሰግድ ብለኪ ማርያም ምን ናስተበቋቂ ቃለቅ እነዚህን ጸሎቶች በአጠቃላይ ምንም አይነት ስራ እቃም እያጠባችሁ ይሁን ምንጣፍ እያጠባችሁም ይሁን ቤትም እየወለወላችሁ ይሁን ምግብ እየሰራችሁ ይሁን እነዚህን ጸሎቶች መጸለይ ትችላላችሁ እና ጌታ መንፈስ ቅዱስ ይርዳችሁ በእውነት በርቱልን የጨለመው ሌሊት ሁሉ ይነጋል ማለት የምችለው ነገር ያን ነው እኔ እንደ ክርስቲያን እንደ አንድ ወንድማችሁ ለእናንተ በአረብ ሀገር ሁሉ ላላችሁ ቶች ማለት የምችለው ነገር ምንድነው የጨለመው ሁሉ ይነጋል እናንተ የበረሃን በሶች ናችሁ ስል ከመንፈሳዊ ተጋሏችሁ አንግል ብቻ አይደለም እህታችን ጄሪ እንዳለችው እህታችን ጄሪ በስሯ 8 ሰው ታስተዳድራለች አይገርምም ልክ ሴት አንበሳ ከጅብ ጋር ተናክሳ ልጆቿን እንደምታድን ሁሉ በአረብ ሀገር ያሉ እህቶችም ኢትዮጵያ ውስጥ ያሉ ወንድሞቻቸው ደረታቸውን ነፍተው ቀና ብለው እንዲሄዱ ያደርጋሉ እነሱ አንገታቸውን ነፍተው እነሱ በአሕዛብ እየተረገጡብን ማለት ነው እነሱ ማህተባቸው እየተበጠሰባቸው አባታችን ወይ ስላሉ ብቻ በጥፊ እየተጻፉ እዚህ ያሉ እናት አባቶቻቸው ደረታቸውን ነፍተው እንዲሄዱ የሚያደርጉ እኔ ከዚህ በላይ ምን አይነት ሰማዕትነት አለ ተወዳጆችና የበረሃ አንበሶቻችን ናቸው የበረሃ አንበሶች በቃ እውነት ሁሉም እንደው ሊመሰክርላችሁ ይገባል እናንተ የበረሃ አንበሶች ናችሁ በርቱልን እና መርሳት የሌለብን ነገር ተወዳጆች የልባችሁን መሻት ከማንም ይልቅ እግዚአብሔር አምላክ ያውቃል እና አምላካችን እግዚአብሔር ሰበብ እየፈለገ የሚመራ አምላክ ነው ይህንን እንዳትረሱ ክርስቶስ እንደሰው አይደለም ክርስቶስ እንደሰው አይደለም ያላችሁበትን ሁኔታ ይረዳል እያንዳንዷን ኦኬ ጸሎት ለማድረግ የተጋችሁበትን መስቀል ባንገታችሁ ለማድረግ የሞከራችሁባትን ቀን ሁሉ ሳይቆጥር እየቆጠረ በረከት ረድኤትን የሚሰጥ ክብርን የሚያጎናጽፍ ጌታ ነውና እንዳታዝኑ በፍጹም
ወደ ኋላም እንዳትመለሱ እንደ ሎጥ ሚስት ወደ ኋላ እንዳትመለከቱ የሚጠብቀን ጌታችን ኢየሱስ ክርስቶስ አይተኛም አያንቀላፋም እናም ይህ ጌታ ደግሞ ያለው ከናንተ ጋራ ነው ክርስቶስ ስለናንተ መከራን ተቀብሏል ሕማምን ተቀብሏል በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሏል በተመሳሳይ እናንተ ደግሞ እንደ ቅዱሳኑ ይገርማል እንደ ቅዱሳኑ እናንተም ዋጋ እየተቀበላችሁ ነው ያላችሁ ለእንጀራ ብላችሁ ወጣችሁ ነበር ኦኬ አወጣታችሁ እንደ ጴጥሮስ ነበር አሳ ለማጥመድ ብላችሁ ወጣችሁ ነበር ነገር ግን አመላለሳችሁ ግን በእውነት በፍጹም ሰማዕትነት ነውና በርቱልን ጠንክሩ እህቶች ከዚህ ተጓዳኝ በቻላችሁ ታቀም እባካችሁ እንደው በጣም አፈቂቢ በሆኑ ወንዶች አትታለሉብን እባካችሁ እንዲህ ስል አረብ ሀገር ያላችሁ እህቶች ብቻ አይደለም በሁሉም ማለት አውሮፓ ካናዳ አሜሪካ ምትኖሩ እህቶች ወንድሞች ልክ ነጠላ ለብሶ ሲዘምር ስታዩት ነጠላ ለብሶ ሲሰብክ ስታዩት ወይ ደግሞ እንደው የሆነ ጥሩ የሆነ ንግግር ሲናገር ስታዩት ሁሉም ሰው ጤናማ ይምሰላችሁ ዝም ብላችሁ የወጣንበትን ነገር እናስወስት ወዳጆች ከብዙ ሰው ጋር ጥርስ ለጥርስ ተናግሳችሁ ብዙ ዋጋ ከፍላችሁ ያገኛችሁትን ገንዘብ ዝም ብላችሁ አትገፍግፉ እዚህ ቁጭ ብሎ ለራሱ የሚሰራው ስራ ሳይኖር ነገ እንትን ፕሮግራም አለብኝ ነገ እንደዚህ ቦታ መሄድ ፈልጋለሁ ነገ እንደዚህ አድርጊልኝ ለነገ ወዲያ ደግሞ እንደዚህ ፈልጋለሁ እያለ ጀስት ገንዘብ የሚጠይቅ ሰውን እንደሚታለብ ዝም ብላችሁ አትታለቡ ባካችሁ እናንተ በራሳችሁ ደግሞ ዋጋ ስጡ እኛ ያከበርነውን መቅደስ ነው ሰው የሚያከብርልን አይደል እኛ ጫማችን አውልቀን ስንገባ አይተው ነው ሰዎች አክብረው ጫማ የሚያወልቁት ኦኬ እኛ ያላከበርነውን መቅደስ ሰው እንደማያከብረው ሁሉ ራሳችሁን ካላስከበራችሁ ሰው ሊያከብራችሁ ይችላል እና በዚህ አጋጣሚ ሁላችሁም በርቱልን እህታችን ጄሪ አንቺን በርቺልን ላሉት የሥርዓት ጉለቶች ደግሞ ካህናት አባቶች እንዲያወሩሽ በታረጂ መልካም ነው ከተቻለም በስልክ አውሪያቸው በርቺልን በጣም ነው ወድሻለን እሺ ጄሪ ወንድሜ ቃሉት ያሰማልን መልካም ቀን ይሁንላችሁ አሜን አሜን ሁላችሁም እህቶቻችን የበረሃ አንበሶች ናቸው ያላችሁ ጻፉ ኮሜንት ላይ አንድ ጊዜ እስቲ ጻፉላችሁ እህቶቻችን የበረሃ አንበሶች ናቸው አንድ ይሄን ብቻ ጻፉልኝ ትጽፋላችሁ አጽፉም እያንዳንዱ ጻፍ እዚህ ውስጥ ያለ እህቶቻችን የበረሃ አንበሶች ናቸው እኔ ሁላችሁም ጻፉ ብያለሁ ማንንም ሰው አንድ ቁጥር ራሱ መጻፍ አቁም ሁላችሁ ይሄ ነው እህቶቻችን የበረሃ አንበሶች ናቸው ሁላችሁም ጻፉት ሁላችሁም እየጻፋችሁ አይደለም እህቶቻችን የበረሃ አንበሶች ናቸው አለቀ ሁሉም ጻፍ አንዲት እናት በበረሃ ሀገር እየኖረች በስደት ዓለም እየኖረች በአረብ ሀገር ሰራተኛ ሆና ኖራ ልጇን ለፓይለት ማድረግ ያደረሰች እናት የዛሬ አንድ አመት መሰለኝ እቺ በጣም ድንቆኝ ነው በጣም ያ ልጅ እሷ ልጅ ራሱ አይመስልም እኮ ጌታ በሚያውቀው እውነቴን ነው የምላችሁ እውነት የበረሃ አንበሶች ናቸው የበረሃ አንበሶች ጠንክሩ በርቱ ኦኬ ወንድምየው ወይ ቃልዮት ያሰማልን ድንቅ ትምህርት ነው እየተማማርን ያለ ነው ከዚህ ጋር ግን በተያያዘ ለሌሎቻችን የሚያስተምር ሐሳብ ስለሆነ እህቶቻችንን እግዚአብሔር አምላክ ያበርታችሁ ብርቱዎችም ናችሁና ከዚህ ጋር በተያያዘ ግን አንዳንድ ሰው ሲገባ ኮፕሊንኩ እንዳይረሳ ብቻ እሱም ብቻ እንዳይረሳ ይሄ አካውንት ስለሚያስፈልገን እየፈለግዬ መምህር ግሩም ሰላም ብያለሁ ቀጥል እሺ እንዴት አላችሁ ፈለገዬ እንዴት አላችሁ ዋና ሰው እንዴት ነው
አለን ተሙዬ እንዴት አለ? ሰላም ብያለሁ አባቴ። ኧረ መምህር እንዴት አላችሁ? እኔ የምለው አንድ ሀሳብ ነገር ልናገር። በእውነት እህታችን የተናገረችውን ነገር ስሰማ ውስጤ ምን መጣ መሰላችሁ? እውነት መምህራን ራሱ መጸለይ ያለባቸው ጸሎት የምዕመናን ልብ ስጠኝ ብለው ነው። በእውነት በቃ ልቡ ያለው ምዕመናን ጋር ነው። እውነት ለመናገር በጣም የተሰማኝ ነገር እሱ ነው። እኔ ምንም አሳስቦኝ ማያቅ ነገር በቃ ሳልጸልይ ብተኛ ምንም አይመስልኝ ሰውዬ የእግዚአብሔርን ቃል ከጧት እስከ ማታ ሲናገር ውላለሁ። ሰው ግን ለካ በዚህን ያህል ልክ እንደዚህ ይሆናልና በእውነት በቃ መጸለይ የሚገባን ነገር ቢኖር በቃ የምዕመናን የዋሁን ልብ ስጠን ነው። እና ጸሎትም ደግሞ ፈለግ ያነሳው ላይ አንድ ነገር ለማለት በመጽሐፍ ቅዱሳችን በጣም ትልቅ ለውጥ የፈጠሩ ሁለት በጣም አጫጭር ጸሎቶች አሉ። የመጀመሪያው ክርስቶስ ለምሳሌ ሲናገር እነዚህ ሁለት የሚጸልዩ ሰዎችን ቀራጩንና ፈሪሳዊውን አንድ ላይ አስቀምጦ ሲጸልይ የነበረውን ጸሎት ካስታወሳችሁ ፈሪሳዊው ምንድን ነበር ያለው? በሳምንት 2 ቀን ጾማለሁ፣ አስራቴን አወጣለሁ፣ ደግሞ እንደከሌ እንደዚህኛው ስላላደረከኝ ደግሞ አመሰግናለሁ እያለ ይጸልይ ነበር። ያ ቀራጩ ግን ምን አለ? አይኑን እንኳን ወደ እግዚአብሔር ቀና ሊያደርግ ላይ ያልወደደ እኔ ኃጢአተኛን ማረኝ አለ። በእውነት አለ ይሄኛው ጻድቁ ነው ተመለሰ አለ። እቺን ይጸልይ በቃ እኔ ኃጢአተኛውን ማረኝ። ሌላው ጸሎት ደግሞ ሁላችንም የምናውቀው ተዘከረ እግዚኦ በውስተ መንግስት ከምንለው አቤቱ በመንግስት በመጣ ጊዜ አስበኝ የሚለው የፈያታዊ ዜማን ጸሎት ነውና እንደዚህ በጣም በተቸገረን ሰዓት ማይመች ሁኔታ ውስጥ ባለን ሰዓት የግድ ረጃጅም ጸሎቶች መጽሐፍት ማንበብ ላይ ይጠበቅብን ይችላል። ይሄ ማለት ደግሞ ያው ሌሎች ወንድሞች እንዳይተረጉሙብን ሚጸለዮች ብቻ ናቸው አሉ ብለው እንዳይተረጉሙብን በጣም በቃ ሰው ከተቸገረ ጊዜ ከሌለው አሁን እህታችን ባለችበት አይነት ሁኔታ ውስጥ ሲኖር በቃ እኔ ኃጢአተኛውን ማረኝ በመንግስት በመጣ ጊዜ አስበኝ ማለት ራሱ እጅግ በጣም ትልቅ ለውጥ የሚያመጣ ጸሎት ነውና ፈለግዬም እንደነገረን የግድ ጸሎት ስንል ቆመን መጽሐፍ ይዘን መጽሐፍ በማንበብ ወይ ደግሞ በአንደበታችን በመናገር ላይሆን ይችላል። በቃ ጸሎት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ይሄ አንደበቴ በእኛ ቶናችን ጉሮሯችን ላይ ባለው ያለውን ቫይብሬሽን አይደለም የሚሰማው። እግዚአብሔር ሐሳባችንን ልባችንን የሚሰማውና በልባችንም ይህን አጫጭር ጸሎቶችም ማድረስ እንችላለን። ሁላችንም እግዚአብሔር ይርዳን። እግዚአብሔር ጸሎታችንን ይቀበል ማለት ነው የምፈልገው። እግዚአብሔር ይስጥልኝ ፈልገኝ ይሁን በጣም እናመሰግናለን። እግዚአብሔር ያክብርልን። እውነት ነው የምዕመናን ልብ ይስጠን። ትልቅ ጸሎት ነው አገልጋይ ለሆነ ነው ስፔሻሊ በእውነት። እሺ ኤችኤክስኤች